የዕለቱ ክስተቶች የፒያሳው ተወላጅ ወጣት ናትናኤል ከጅማ ወደ ቦንጋ እያሽከረከረ ባለበት ወቅት በታጣቂዎች ተተኩሶ የተገደለ ሲሆን ኢትዮጵያ ውስጥ ምን እየተፈጠረ ነው ጋይስ? ታዲያ በዚህ ሰዓት እጅግ በጣም ብዙ ሰዎች በሽፍታዎች እየተገደሉ ያለ ሲሆን ስለዚህ ባካችሁን ሁላችሁም ጥንቃቄ አድርጉ። ዳዊት ደግማለው ቆሜ ገረገራ ዳዊት ደግማለው ቆሜ ገረገራ እመቤቴ ማርያም ሀገሬን አደራ። ዘማሪ ወታደር በግብረ ሰዶሚያን ሊደፈር እንደነበረም ተናግሯል። ይህ በእንዲህ እንዳለ ለኢትዮጵያን ዘረኝነት አይጠቅምም፣ ዘረኝነትን ያመጡት ባለስልጣናት ስልጣናቸውን ለማራዘም ነው ሲል ምድር ላይ ያለውን እውነታም ተናግሯል። አማራና ኦሮሞ መጠቀሚያ ነው እንጂ የሆነው እንደ አማራና ኦሮሞ የሚዋደድ ህዝብ የለም። ግን አንዳንድ ወዳደሮች ሌላ ነገር ፈላጊዎች ለማራራቅ ሞከሩ እንጂ አሁንም ገጠሩ ጋር ብትሄድ ይሄው ነው ያለው። ከኢትዮጵያ ለመገንጠል ጊዜው አሁን ነው ሲሉ ሜጀር ጀነራል ክንፈ ዳኘው ተናገሩ። በዚህ ሰዓትም የጀነራሉ ሐሳብ በብዙዎች ዘንድ መነጋገሪያ ሆኗል። የትግራይ ዲያስፖራዎችና ተወላጆችም የቀረበ ጥሪ አለ። የትግራይ እናት ክብሯ ዝቅ ብሏል፣ ክብሯን እንመልስላትም እያሉም ይገኛሉ። የመላእክትን ትርጉምም ያዛባው ፖለቲከኛ አለ። እሱንም ህወሓት የመላእክት ስብስብ ነው። ከማን ጋር ሳነጻጽረው መሰለ? ብልጽግና ከሚባል ያጋንንት ስብስብ። ህወሓትና ብልጽግና በሰማይና በመሬት አይገናኙ። ይሄንን ቪዲዮ በትግረኛ ቋንቋ ብሰራው ደስ ባለኝ ነበር፣ ግን ያው አልችልም ትግረኛ። ለዛ ይቅርታ ጠይቃችኋለሁ። አባቴ ትግራዊ ነው፣ ግን የሞተው በልጅነቴ ነበርና ትግረኛ ቋንቋ አልቻልኩም። ያደግኩት ደግሞ በአማራ ክልል ውስጥ ነው። ሰው አማርኛ ጋዜጠኛ ሶፎንያስን ከገዳም ከተመለሰ በኋላ እንደዚህ እንደምታዩት ተጎሳቅሎ ለመላው የኢትዮጵያ ሕዝብ ይቅርታ አድርጉልኝ እያለም ይገኛል። አባታችን አባ ገብረ ኪዳን የተማመኑበት ጸሎት ምንድን ነው? ምናልባት ሚስጢሩን ደብቀውን ይሆን? ወንድማችን ምስጢሩ ይሄ ነው ይለናል። እሱንም እንከታተላለን። ከሰሞኑ አባታችን ርዕሰ ሊቃውንት አባ ገብረ ኪዳን ግርማ ምን እንዳሉ ሰምታችኋል? ላሰማችሁና ለምን እንደዚህ እንዳሉ ልንገራችሁ። ምናልባት ድግምት የሚችል ሰው ካለ ጀግና ለዋለው ይድገምብኝ ብያውቃለሁ። አሁንም ይቻላል። እንደ ወንድ የሆነ ጀግና በዓለም አለ የተባለ ጠንቋይ ይድገምብኝ። ምንም እንኳን እሳቸው መነኩሴ ቢሆኑም በእውቀትም እነዚህና ያስተምሩናል ይገስጡናል ያልኳቸው ምሪሽ ቀርብ ያለው። ሰላም በዓለም ዙሪያ የምትገኙ ውድ ኦርቶዶክሳውያን ውድ ኢትዮጵያን እንደምን አላችሁ? ሁላችሁንም በያላችሁበት ሰላም ብያለሁ። ይህ ቪዲዮ ደርሷችሁ እየተከታተላችሁ ከሆነ ቪዲዮውን ላይክ፣ ሰብስክራይብ እንዲሁም ሼር እያደረጋችሁ ለተወዳጅ የሀገራችን ልጆች አድርሱልኝ። ቀጥታ ወደ ቪዲዮቹ እሄዳለሁ። እኔ ቋንዴ ነው ከመናገር ከተናግሬ ልውጣ። በጣም ይቅርታ አድርግልኝ በእግዚአብሔር። እኔ ማለት የዛ ጊዜ ሁሉም ሲቀልድ አብሬ ቀልጃለሁ፣ ግን እኔ በክፋት ተነሳስቼ ማርያምን ሆዴ ክፋት አስቦ አይደለም፣ ግን በእግዚአብሔር እናትየዋ እንደዛ ስትሆን ሳይ በጣም ነው ያዘንኩትኝ። ይቅር በለኝ እሺ፣ እኔ ወንድም ይቅር በለኝ። አንድ ጊዜ በርገር ምናምን ገብርኤልን እኔ እናትየዋን አይቼ በጣም ነው ያዘንኩትኝ። በጣም ይቅርታ። እግዚአብሔር ካለህበት መከራ ችግር ያውጣል። ጋዜጠኛ ሶፎንያስ ንስሐውን በገዳም ጨርሶ ከተመለሰ በኋላ እንደዚህ እንደምታዩት ከጎሳቅሉ እየታየ ይገኛል። ታዲያ ወንድማችን ይቅርታ አድርጉልኝ ይቅርታ እያለ ይገኛል። ሁላችንም ይቅርታውን ተቀብለን ድጋፍ እንድናደርግለት ጥሪም ቀርቧል። ሁላችንም ይህንን የኢትዮጵያ ግዴታችንን እንወጣ። ባሙሌር በጎ አድራጎት ድርጅት አምባሳደር አድርጋችሁ ሾማችሁ በድያችኋለሁ። ፋናንዬ ይቅር በይኝ እናቴ፣ ፈቲ አባዬ፣ ሮማን፣ ኡስታዝ አቡበከር አህመድ፣ በድሩዜ፣ ኡስታዝ ሙሉ ቱርኪ አንገታችሁን አስደፍጫችኋለሁ። ይቅር በሉ፣ ይቅር በሉ። አይዞ በቃ ዘን እንዳንጠፋፋ ክፉ ነገር ባናረግ በጎ ማሰብ ብንችል በበጎ እንዴት አግዘን እናውጣ ብንል ነገኛም ከተጠያቂነት እንድናለን። ትልቅ መልእክት ነው። እንትዬ ሰላምስ የሚጨምሩት አለ? እኔ እንግዲህ በቃ ደስ ብሎኛል። ምንም የምጨምረው ነገር የለም። አሁን በቃ ጥሩ ደረጃ ላይ ነው ያለልኝ። ከዚህ በኋላ ላለው ደግሞ እግዚአብሔር ያውቃል ብዬ ነው የማስበው። ህይወቱ ነው ዋናው ቅድሚያው። ይሄን ነው እኔ የምለው። እኔም በቃ ማለት በቃ ይሄ ልጅ ታክሞ ከዳነ
ወደ ራሱ ከተመለሰ በኋላ በቃ እንደ ድሮ ሰዎች ቢቀበሉት ባያገሉት ለምን ተመልሶ እዛው እንዳይሆን እግዚአብሔር የምህረት አባት ነው። የምታምነው አምላክ ካለክ ያድንክ፣ ካለብን ነገር እናትን ቤት ይመልስልክ እግዚአብሔር። በርገር አግላኩብኝ፣ ቆይ አንዴ ይቅርታ እየጠየቅኩኝ በመሃል ደግሞ እንዳልሳሳት እና እግዚአብሔር ካለህበት መከራ ማርያምን እመቤቴ ድንግል ማርያም የተባለው እውነት ይሁን አይሁንም ብቻ ግን ለእናተ ሲል እናት መከራ መብላት ስለሌለባት ለእናተ ሲል ቤት መልሶ በሰላም በደህና እናት ወጣ ልጄ ደህና ሆነ ኢትዮጵያ ሕዝብ ብላ መታት እናገር ማርያምን አዘንኩኝ። አይ ዶንት ኖ እኔ ገብርኤልን ሰው እንደዚህ ሲሆን በጣም የሚያሳዝነኝ እመቤቴ እኔ ድንግጥን ያልኩት ሳይው ማለት ነው። እናንተ ቁስ እንደዛ ድርቅርቅ ብሎ ወይኔ አበሻ ምላስ አረጌታ የዕለቱ ክስተቶች የፒያሳው ተወላጅ ወጣት ናትናኤል ከጅማ ወደ ቦንጋ እያሽከረከረ ባለበት ወቅት በታጣቂዎች ተተኩሶ የተገደለ ሲሆን ዛሬ ስርዓተ ቀብሩን በአዲስ አበባ ቦሌ አራብሳ ቅዱስ ገብርኤል ቤተክርስቲያን ስርዓተ ቀብሩ ተፈጽሟል። 122 ኤርትራውያን ከኢትዮጵያ ለመውጣት ወደ ኬንያ እየተጓዙበት ባለበት ወቅት ከአርባ ምንጭ ወደ ጂንካ እየሄዱ መያዛቸውንም ሰምተናል። በተያያዘ ዜና ከኤርትራ ወደ ትግራይ ነዳጅ መግባቱንም ዛሬ ሰምተናል። ሰኞ በሚደረገው ምርጫ ላይ አንድም ከአፍሪካ ሀገራት ውጪ ታዛቢ ያልጠራንም የሚገኙም አይሆኑም ምርጫ ቦርድ ገልጿል። ባለፉት 4 ዓመታት ብቻ ኢትዮጵያ 7400 ግጭቶችን ማስመዝገቧን አልጀዚራ የግጭት መዛግብቶች ዛሬ ይፋ አድርገዋል። ዶናልድ ትራምፕን የሚመስለው ጎሽ አረፋ በዓል መታረዱ ቀርቶ በእንስሳት ማቆያ ውስጥ እንዲቀመጥና ዜጎች እንዲጎበኙት ባንግላዴሽ ወስናለች። ኢትዮጵያ ውስጥ ምን እየተፈጠረ ነው ጋይስ? ታዲያ በዚህ ሰዓት እጅግ በጣም ብዙ ሰዎች በሽፍታዎች እየተገደሉ ያለ ሲሆን ስለዚህ ባካችሁን ሁላችሁም ጥንቃቄ አድርጉ። ምናልባትም ጉዞ ለማድረግ ያሰባችሁ ሰዎች ማለትም ከአዲስ አበባ ወደ ተለያዩ ክፍለ ሀገሮች ከተለያዩ ክፍለ ሀገሮች ደግሞ ወደ አዲስ አበባ ለመጓዝ ያሰባችሁ ሰዎች እባካችሁ ጥንቃቄ አድርጉ። ከቻላችሁ በፕሌን ተንቀሳቀሱ፣ ካልቻላችሁ ደግሞ ምንም አይነት ጉዞ ባታደርጉ ይመረጣል። ምክንያቱም ደግሞ በጉዞ ላይ ሳሉ እንግዲህ የተለያዩ መኪናዎች እንግዲህ እየታገቱ የብዙዎች ነፍስ እየጠፋ ይገኛል። በተለይም ደግሞ ይሄ ከአማራ ክልል ተነስታችሁ ወደ አዲስ አበባ ለመሄድ ያቀዳችሁ ሰዎች ምናልባትም ይሄ ከጎሃ ጽዮንን አልፋችሁ እንግዲህ በዛ መንገድ ላይ ለመምጣት ወደ አዲስ አበባ ያሰባችሁ ሰዎች እባካችሁ ጥንቃቄ አድርጉ። ታዲያ ዛሬና ትላንትናን ጨምሮ ከ10 በላይ ሰዎች የተገደሉ ሲሆን ከ60 በላይ የሚሆኑ ሰዎች ደግሞ መታገታቸውን የተነገረው። ምናልባትም ደግሞ የሟቾችና የታጋቾች ቁጥር እንግዲህ ከዚህ ሊጨምር ይችላል። ምክንያቱም ደግሞ መጠናቸው ያልተጠቀሰ ሰዎች መሰወራቸውም ነው እንግዲህ የተነገረ የሚገኘው። በዚህም ታዲያ በአሁን ሰዓት 2 መኪና ወይንም ደግሞ በተለምዶ ይሄ ታታ ተብሎ የሚጠራው መኪና ማለት ነው መሰወሩን ወይንም ደግሞ መታገቱ በዚህ ሰዓት የተነገረ ሲሆን ታዲያ በአሁን ሰዓትም በየመንገዱ እንግዲህ የበርካታ ኢትዮጵያውያኖችን ነፍስ እያጣን ነው የሚገኘው። ይሄን ቪዲዮ በቻላችሁት አቅም ኮፒ ሊንክ አድርጉ። ቪዲዮ ለሌሎች ሰዎች በመላክ ጥንቃቄ እናድርግ መልክቴ ነው። ለሟች ቤተሰቦች በሙሉ ከልብ መጽናናትን እመኛለሁ። ዘማሪው ወታደር በግብረ ሰዶሚያን ልደፈር ነበር ሲል መልእክቱን አስተላልፏል። ይህ እንግዲህ የሚያሳየው ምን ያክል ግብረ ሰዶሚያን በሀገራችን ላይ መስፋፋታቸውን ነው። ብዙ መምህራኖቻችን ግብረ ሰዶሚያን በሀገራችን ገብተዋል፣ እባካችሁ ተጠንቀቁ ሲሉን እውነት አልመሰለንም ነበር። ታዲያ ምን እየጠበቅን ነው? ኢትዮጵያን ልጆቻችንን በጥንቃቄ ልንይዝና መንግስትም በዚህ ላይ ጠበቅ ያለ ክትትል እንዲያደርግ የሁላችንን ጥሪ ከፍ አድርገን ማሰማት አለብን። ይህ ወታደር እንዳለው ከሆነም በኢትዮጵያ ውስጥ ግብረ ሰዶም እንደተስፋፋ ተናግሯል። እስቲ መብርሃንን ግለጻት፣ እስቲ ድንግል ማርያምን ግለጻት፣ እስቲ ፍቅርህን እስቲ ግለጽ። እስቲ ድንግል ማርያምን መግለጫ ቃል የላትም። እኔ ጋር እንስማ። የድሃ እናት ነች፣ ጠርታት አትቆይም። በተለይ ለእኔ ብቻ ለእኔ ታዳላ ይሆን አላውቅም። አንዳንድ ጊዜ ሳስብ ለእኔ ታዳላለች ወይ ብዬ ራሱ እስከ ማሰብ ድረስ ጠርቻት አፍሬ አላውቅም። በዚህኛውን ዓመት ጥምቀት ዕለት ምንም አጣውኝና ብር አጣውኝና በዓሉ አስብ። ከዛም ሲጨንቀኝ ማታ ሄድኩኝና ቤቴ ትልቅ የመቤቴ ስዕል አለ። እዛ ስር ወደኩኝና ነገ በዓልን እንዴት ነው የምውለው እመቤቴ ብዬ ስቅስቅ ብዬ ለማንኳን። ጠዋት ከእንቅልፌ ስነሳ ንግድ ባንክ ሲቢ የሚል ቴክስት አለ ስልኬ ላይ። እንኳን አደረሰ የሚለውን ቴክስት ከምትልኩ ለምን የሆነ በዓል ብላችሁ የሆነ ነገር አትልኩልኝም እያልኩኝ ኖቲፊኬሽኑን ከፈትኩኝ። ኖቲፊኬሽን እስከፍተው 10 ብር አካውንት ላይ አለ።
አላቅም ስለ በቃ ማታ ስቅስቅ ብዬ ነው ያለቀስኩኝ። እኔ ታውቃለህ አተ የሰው እጅ ስታይ በጣም ነው የሚከብደው። ስቅስቅ ብዬ ያለቀስኩኝ። ጠዋት ከእንቅልፌ ስነቃ ማለት በዓልም አልነበረ እንኳን አደረሰ የሚል ቴክስት ብቻ መሰለኝ ከንግድ ባንክ ሳላየው በፊት ቴክስት ከመልኩ በዓል ለውስጥ ይችን ዋልበት ብላችሁ አትልኩም ወይ አካውንቴን እያያችሁ አይደለም ወይ እያልኩኝ እጄ ያንን ቴክስት አየዋለሁ። 20 ሺህ ብር አካውንት ይላል። ግራ ገባኝ። መጠቀም ፈራሁ። እስከ 8 ሰዓት ጠበቅኩኝ ይደወልልኛል ብዬ ማንም አልደወልልኝ። አይ ቆይ ምን ማድረግ አለብኝ ከዚህ 20 ሺህ ብር ውስጥ 2 ሺህ ብር ላውጣ 2 ሺህ ብሩ ወጪ ላድርግና በ2 ሺህ ብሩ ውጭ ወጥቼ አልበላም አልጠጣም እቤት ስጋ ገዝቼ እገባለሁ። ጓደኛ አለኝ በጣም ወደ ጓደኛ እቤት ምግብ ገዝቼ እገባለሁ። በቃ ከሱ ጋር በዓልን እቤት ፋ ብለን እንውላለን። ከጠየቁንም ቀጣይ ስለምናገኝ እንሰጣቸዋለን ብለን አሰብን። እዛ 11 ሰዓት አካባቢ የሆነው እናት ደወለች። እንዴት ነህ ልጄ? ደህና ነው ወይ? እግዚአብሔር ይመስገን አለሁ። እኔ አካውንትን ያዝኩት ዛሬ አይደለም የሆነ ታይም ላይ የማይሆን ሲቹዌሽን ነበርኩ። በዛን ሰዓት ነው አካውንትን ያዝኩኝ። ዛሬ ነገ እያልኩኝ ሳላውቅ ነው እና እመቤቴን ስለምትወዳት በጣም ነው ደስ የምትለኝ ለሻይ በል ብዬ ነው የላኩልህ ምናምን አሉኝ። ማለት በቃ በዚህን አንገል እመቤቴ ለእኔ ታዳላለች። ስልክ ታጠፋ ነበር እንዴ? በጣም መቼ? የት? እንዴት? ማዞሪያ። ምን ተፈጠረ? ባጃጅ ነበረኝ። እሺ። ባጃጅ የተዘረፈች። ወላዲተ አምላክ። እሺ። እኔ በሌለውበት ባጃጁን የማይሆን ነገር ፋውል ሰሩበት። ምን አድርገው? ፋውል ሰሩበት። እሺ። ስህተት ሰሩበት። ከዛ ያ ባጃጅ ተያዘ። እሺ። ባጃጅ ግዳጅ እየሄድኩኝ ቤተክርስቲያንን ካገኘው አላልፍም፣ ቁሜ ተሳልሜ ነው ማልፍ። እንደ አጋጣሚ ደግሞ ያችን ባጃጅ ለመግዛት ብዙ ዱቤዎች ነበሩብኝ። ከዛ ባጃጅ ስትያዝ እኔ ከየት ላንተ ወፌ የለም ኪሴ ላይ። ባጃጅ ተያዘች። ብትሸጥም ዱቤ ያለብኝ ዱቤ አታወጣም ማለት ባጃጅ በዛን ሰዓት 250 ሺህ 300 ሺህ ብር ነች። ዛሬ 600 ሺህ ምናምን የገባው። ግራ ገባኝ ምናምን። ከዛ ከኪሴ አጣውኝ። ባጃጅ ሽጬ እንዳልከፍል ባጃጁ ገብቷል። ይህ በእንዲህ እንዳለ ወታደሩ ለኢትዮጵያ ሕዝብ አንድ ጠበቅ ያለና ደስ የሚል መልእክት አስተላልፏል። ዘረኝነት በማህበረሰቡ ውስጥ የለም። ባለስልጣናት ስልጣናቸውን ለማራዘም ሲሉ ዘረኝነትን በህዝብ ውስጥ ነዙበትና መጠቀሚያ አደረጉት እንጂ በየትኛው ማህበረሰብ ውስጥ ዘረኝነት የለም ሲል መልእክቱን አስተላልፏል። ከዛ አማራው መጥቶ ስንቅ ቋጥሮ ይመጣሉ። እንጀራ ቂጣና ጎመን ነው ገጠር ላይ የምትበላው፣ በተለይ ክረምት አካባቢ ቋጥሮ ይሄዳሉ። እኔ ሂጄ የአማራውን ምግብ አውርጄ ከውስጥ በልቼው ድንጋይ አንስቼ ሳህኑ ውስጥ አስቀምጬ እዛ ከሰቅዬ እሮጣለሁ። መጥቶ ሲያየው የለም። እኔ የራሴን ቀብራለሁ። መጥቶ ከቀበርኩበት አንስቶ በልቶት ወይ ውሃ አድርጎበት ወይ ድንጋይ አድርጎበት ይሄዳል እሱ። ከዛም በኋላ አናውቅም። እንደዚህ ነው በፍቅር ይኖራል። በቃ ስንደባደብ ተፈነካክተን ነገም አብረን ነው የምንጫወተው። አንድ ወንዝ ነው የምንዋኘው። የለም እኔ እዛ ያንን ስሜት ነው የማውቀው ዛሬም ድረስ። አሁን ብዙ ጊዜ አማራና ኦሮሞ መጠቀሚያ ነው እንጂ የሆነው እንደ አማራና ኦሮሞ የሚዋደድ ህዝብ የለም። ግን አንዳንድ ወዳደሮች ሌላ ነገር ፈላጊዎች ለማራራቅ ሞከሩ እንጂ አሁንም ገጠሩ ጋር ብትሄድ ይሄው ነው ያለው። አስብ፣ እኛ ጋር የተፈናቀሉ አማራዎች አሉ። የኦሮሞ ህዝብ ዛሬ ድረስ የዛን አማራ መሬት አርሶ እህል ይልክለታል፣ ቀለብ ወደ ከተማ። ማርያም ክርስትና ተነስተናል፣ ተጋብተዋል፣ ተዋልደዋል። ሁሉ ሰው ተጣምሮ ነው ያለው። ስለዚህ እኔ ዘር የሚባል ነገር ክፍል አይደለም። ደግሞ እኮ ሁላችንም ስንሞት በሰማይ ዘራችን ሳይሆን ብሔራችን፣ ቀለማችን ሳይሆን የምንጠየቀው ምን ሰራችሁ ነው። ቤተክርስቲያንም አታስተምርም። አሁን ችግሩ ምን መሰለ፣ ቤተክርስቲያን ላይ መሳሪያን ታጥቆ የሚሰብኩ ሰዎች ናቸው እየበጠበጡ ነው ያለው። ኦሮሚያ ክልልም አማራ ክልልም ያለው ብዙ። አሁን ኦሮሚያ ክልል ላይ የሚባለውን ነገር እውነቱን ግልጽ ብናወራ ምንም እንትን አይልም። እኔ ጋር እንደዚያን ነገር የለም። ከፈለጋችሁ መሬት ላይ ወረድ ብላችሁ ማየት ትችላላችሁ።
እኔ የኦሮሞ ተወላጅ ነኝ፣ ከአማራው ወታደር ጋር በፍቅር እኖራለሁ እያለው ይህ ወታደር ብዙ ትውስታዎችን አካፍሏል። ይህ እውነት ነው። ሁላችንም የናፈቀን ስልጣን ለማራዘም ሲሉ ስልጣናቸውን ለማቆየት ሲሉ አንዳንድ ባለስልጣናት ዘረኝነትን እንዲስፋፋ ይፈልጋሉ እንጂ ዘረኝነት እውነት ነው በኢትዮጵያን ውስጥ የለም። ምክንያቱም የኢትዮጵያ ሕዝብ አይደለም የዓለም ሕዝብ ምክንያቱም የኢትዮጵያ ሕዝብ ለብዙ ዘመናት ከኖረው ከወንድሙ ከትግራይ፣ ከኦሮሞ፣ ከአፋር ከሌሎቹም ሕዝቦች ጋር ሳይቀር ከዓለም ሕዝብ ጋር ተግባብቶ ተፋቅሮ እንዲኖር የተፈጠረ ሕዝብ ነው። ስለዚህ ለብዙ ዘመናት ከኖርናቸው ወንድሞቻችን ጋር መለያየትን ምን አመጣው? ትግራይን ከኢትዮጵያ ለመገንጠል ጊዜው አሁን ነው ሲሉ ሜጀር ጀነራል ክንፈ ዳኘው ተናገሩ። በዚህ ሰዓትም የጀነራሉ ሐሳብ በብዙዎች ዘንድ መነጋገሪያ ሆኗል። ትግራይ ከኢትዮጵያ የምትገነጠልበትና ሀገርነቷን የምታውጅበት ጊዜው አሁን ነው ያሉት ጀነራሉ ከዓመታት በፊት በሚቴክ ተቋም ውስጥ በቢሊዮን የሚቆጠር ገንዘብ በመዝረፍ ክስ መታሰራቸው የሚታወስ ነው። ትግራይ ከኢትዮጵያ ጋር ለመቀጠል የምትችልበት ጊዜ አብቅቷል። ህወሓት መራሹን የመመከት ትግል ሀገር ለማዋለድ መጠቀም አለብን ሲሉ ተደምጧል። የኤርትራ ነፃ ሀገር መሆን ለትግራይ ምሳሌ መሆን እንዳለበትም የጠቀሱ ሲሆን ሻዕቢያ ደርግን ታግሎ የኤርትራን ህዝብ ነፃ አውጥቷል። አሁንም በደብረጽዮን ገብረ ሚካኤል የሚመራው ቡድን የትግራይ ሀገርነትን ማረጋገጥ አለበት ሲሉ መክሯል። የኤርትራን ነፃነት ወይስ ባርነት የሚለውን ህዝበ ውሳኔ የሻዕቢያ ትግል ውጤት መሆኑን ገልጸው ትግራይ በተመሳሳይ መንገድ ራሷን ነፃ ለማውጣት መወሰን አለባት ሲሉም ጥሪ አቅርበዋል። ትግራይ ከዚህ በኋላ የኢትዮጵያ ፌዴሬሽን አካል ሆና መቀጠል የለባትም የሚል አቋም እንዳላቸውም የገለጹት ጄኔራሉ በአሁኑ ወቅት ትግራይ ከኢትዮጵያ ጋር የሚያገናኛት ነገር የለም በማለትም ሀገርነትን ለማወጅ ማቅማማት አያስፈልግም ብለዋል። በዚህ ጉዳይ ላይም ሀሳባችሁን በማጋራት በኮመንት መስጫ ሴክሽኑ ላይም ተወያዩ። ይህ በእንዲህ እንዳለ ለትግራይ ዲያስፖራዎችና ለትግራይ ተወላጆች አንድ ጥሪ ቀርቧል። እባካችሁ የትግራይ እናቶች ክብራቸው ተገፏል፣ ክብራቸውን እንመልስላቸው ስትል እህታችን ጥሪውን አቅርባለች። መልእክቱ ለትግራይ ህዝቦች ይሁን እንጂ ለመላው የኢትዮጵያ ህዝቦች ክብራቸው ለተገፈፈ እናቶችና አባቶች፣ እህቶች፣ ወንድሞች የሚሆን መልእክት ነው። አብረን እንከታተለው። ይሄንን ቪዲዮ በትግረኛ ቋንቋ ብሰራው ደስ ባለኝ ነበር፣ ግን ያው አልችልም ትግረኛ። ለዛ ይቅርታ ጠይቃችኋለሁ። አባቴ ትግራዊ ነው፣ ግን የሞተው በልጅነቴ ነበርና ትግረኛ ቋንቋ አልቻልኩም። ያደግኩት ደግሞ በአማራ ክልል ውስጥ ነው። ሰው አማርኛ ብቻ ነው የሚችለው ቋንቋ። ስለዚህ ትሰሙኛላችሁ ብዬ አስባለሁ። ሰው የትግራይ ተወላጆች የሆናችሁ ማንኛችሁም በተለይ ዲያስፖራው በደንብ ቢያዳምጠኝ ደስ ይለኛል። ከሆነ ታሪክ ተነስቼ ነው የምነግራችሁ። አንዴ ወደ ትግራይ ክልል አያቴን ለመጠየቅ ሄድኩኝ። የአባቴን እናት፣ አባቴ ትግራዊ ነው፣ እናቴ ደግሞ አማራ ነች። ወደ ትግራይ ክልል ሄድኩኝና አያቴ ቤት እያለው አንዲት እናት ባሏን በምን ምክንያት እንዳጣች አላውቅም፣ ግን እየለመነች ነው። 3 ልጆች ነበሯት እና ይዛ መታ በሩን አንኳኳችና ከፈተችና አያቴን እንድጠራላት ጠየቀችኝ። አያቴን ሂጄ ጠራኋት ማለት ነው። አያቴ መጣችና ለልመና እንደመጣች ስለምታውቅ ገብታ መስጠት ያለባትን ነገር ሰጠቻትና ሄደች። እኔ ተመልሼ መጥቼ አያቴን ምን አልኳት? እንዴ አያቴ ለምንድን ነው እዚህ ጋር ወርቅ አላትና ወርቋን ሹጣ ልጆቿን አታበላም እንዴ? እንዴት ትለምናለች? የአማራ እናት ብትሆን እዚህ ጋር ወርቅ ካላት ወርቋን ሽጣ ልጆቿን ታበላለች እንጂ አትለምንም። ያ ካለቀ በኋላ ነው ወደ ልመና የምትሄደው። እንዴት ወርቅ እያላት ትለምናለች? እዚህ ጋር እኮ ወርቅ አላት አልኳት። አያቴ ደግሞ ለትግራይ እናት እዚህ ጋር የምታደርገው ወርቋ ክብሯ ነው አለች። ክብሯን አትሸጥም፣ በፍጹም አትሸጠውም። ይሄ ክብሯ ነው። ስለዚህ አትሸጥም አለች። ከዛ በኋላ እዚህ ጋር ወርቅ ያላቸውን ሴቶች ሳይ በጣም የተከበሩ ክብር ያላቸው እንደሆነ ይሰማኛል። አያለውም በቃ እናቶች የሆኑ ናቸው የሚያደርጉት፣ ባለትዳር የሆኑት ናቸው እዚህ ጋር የሚያደርጉት ብላኛለች አያቴና ይሄንን አረሳም። በቃ የተከበረች እንደሆነች እዚህ ጋር የምታደርገው ወርቅ ከምንም ነገር የሚበልጥባት ክብሯ የማትደራደርበት በፍጹም ለሽያጭ አውጥታ የማታቀርበው እንደሆነ ነው የነገረችኝ አያቴ። በእኛ ክልል ቢሆን ገንዘቧን ካጣች በኋላ ለልመና ትወጣለች የአማራ እናት እንጂ ያላት እያላት ልጆቿን ለልመና ወጥታ እንትን አትልም አልኳት። እንግዲህ እንደየሀገሩ ይለያያል እና በቃ ከዛ በኋላ እዚህ ጋር ወርቅ ለሚያደርጉ እናቶች የተለየ ክብር አለኝ። እኔም አላቅም፣ በእርግጥ እናቶች ናቸው ያገቡ ናቸው። ዛሬ ዲያስፖራው በደንብ እንድታዳምጡኝ፣ በትግራይ የትግራይ ዲያስፖራ የሆናችሁ በእርግጠኝነት አሁን የትግራይ ህዝብ ትግራይ ያለው ይቆጠር ቢባል
ውጭ ያለው ዲያስፖራ በቁጥር ይበልጠዋል። አብዛኛውን ተሰዶ ወጥቶ ያለቀ ይመስለኛል። በቃ ትግራይ ብቻዋን ያለች ነው የሚመስለኝ እኔ በእርግጠኝነት። ቁጥር የህዝብ ቁጥር ቢሰላ ትግራይ ካለው ህዝብ ዲያስፖራው ይበልጣል። አዲስ አበባ መታችሁ አይታችሁ ከሆነ በጣም ብዙ የትግራይ እናቶች 3-4 ልጆች ያኔ በልጅነቴ እንዳየሁት ማለት ነው ይዘው ይወጣሉና ሁሌ ሽጣው ይሆን ክብራቸውን አይሆን ብዬ ጆሮአቸውን ነው የሚያዩ። አታምኑኝም? የለም የትግራይ እናት በጦርነቱ ምክንያት ክብሯ የሆነውን ልጇን፣ ክብሯ የሆነውን ባሏን፣ ክብሯ የሆነውን ወንድሟን ብቻ አይደለም ያጣችው እዚህ ጋር የምታደርገውን ክብር ጭምር ነው ያጣችውና በቃ የእውነት ከልቤ ነው የምላችሁ። በጣም ነው የምደነግጠው ያ እንደሌለ ካወቅኩኝ ማለት ነው። ሁለተኛ ክብር ነው ያጣችሁ ታውቃላችሁ። እኔ አላቅም በደንብ ሴንስ ታደርጉታላችሁ እናንተ ስለሚገባችሁ ብዬ አስባለሁ። ሁለተኛ ክብር አጣለች ልጆቿን፣ ባሏን፣ ወንድሟን ከማጣት በላይ ማለት ነውና ልጆቻቸውን ይዘው በመንገድ ላይ ሲሄዱ የማይሸጥ ማስቲካ ጥሩ ማስቲካና ቀረፋ ይዘው የማይሸጥ ሶፍት ይዘው አብዛኛውን የትግራይ እናቶች ትልልቅ በሚባል ሆቴል ሊመገቡ የሚመጡትን ባለሀብቶች ለመነመን ከማፈራቸው የተነሳ ማስቲካና ሶፍት ይዘው በፊታቸው ይቀርባሉ። ግን እዚህ ጋር ያለው ክብራቸው የለም ስመለከተው ማለት ነው። በጣም ብዙዎች ለልመና ተዳርገዋል። እኔ ይሄንን ችግር ከመንግስት ጋር ማላከክ አልፈልግም። ምክንያቱም በቄስ በመሎክሴ ይሄ ጦርነት እንዳይከናወን የተቻለውን ጥረት እንዳደረገ የታወቀ ነገር ነው። ስለዚህ እባካችሁ በቃ ቢያንስ ያጡትን ባሎች ልጆቻቸውን ወንድሞቻቸውን ባትመልሱላቸው ክብራቸውን መልሱላቸው። እኔ እውነቴን ነው የምላችሁ። እናንተ ችላችሁ ገንዘብ አዋጣችሁ። የደሃ ትልቁ ችግሩ ምን እንደሆነ ታውቃላችሁ? ማዋጣት ገንዘብ ስለማይችል ራሱን ነው የሚያዋጣው። እነሱ ነፍሳቸውን ስላዋጡ አሁን ተቸገሩ፣ ማይመለስ ነገር ሆነባቸው። እናንተ ግን ገንዘብ ስላዋጣችሁ መልሳችሁ ሰርታችሁ ገንዘብ አገኛችሁ። ትንሽ ነገር ነው ማድረግ የሚጠበቅባችሁ፣ በጣም ትንሽ። በእርግጠኝነት ቁጥራችሁ ዲያስፖራው እንደሚበልጥ እርግጠኛ ነኝ እኔ። ምክንያቱም ያኔ በጦርነቱ ሰዓት አንድ አይነት እጅግ ውድ የሆኑ መኪኖች የትግራይ ባንዲራ ላይ ተቀምጦ ሳይ ምን ያክል ሀብታሞች ናቸው፣ ምን ያክል ገንዘብና አቅም ቢኖራቸው ነው እያልኩ እየተገረምኩባችሁ ነበር። ግድ የላችሁም። አንዳንዴ ስህተትን እንደ ስህተት መውሰድ ራሱ ትልቅ ጥበብ ነው። ትግራይ ትስዕር የሚል ነገር ነበር እሰማ ነበር በጭምጭምታ። አገራችሁን መልሳችሁ ስሯት። በቃ እነዚህን እናቶች ክብራቸውን መልሱላቸው። አባቶቻቸው ልጆቻቸውን እናቶቻቸውን መመለስ አትችሉ፣ ቢያንስ ክብራቸውን ልትመልሱላቸው ትችላላችሁ። በሀገራቸው ላይ መስራት የሚችሉበትን ነገር አመቻቹላቸው። ይሂዱ፣ ልጆቻቸውን ያስተምሩ። እኔ ልጆቼ ወደ ትምህርት ቤት ይዤ ሲሄድ በእነሱ እድሜ ክልል ያሉት ናቸው ማስቲካና ሶፍት ይዘው በፊት የሚቀርቡት እና አይችሉም አማርኛ፣ በትግረኛ ነው የሚለምኑት። ምን ያክል እንደሚያሳፍር ግን ገብቷችሁ ይሆን አላቅም። በጣም ብዙ የሚለምኑ ሰዎች አሉ። ለምን የትግራይ ሰዎች ሲለምኑ ብቻ ልትሉኝ ትችላላችሁ። ሌሎቹ በተፈጥሮ ችግር ምክንያት ለልመና ተዳርገው ይሆናል። እነሱ ለልመና የተዳረጉበት ምክንያት ግን ሰው ሰራሽ ነው። ስለዚህ ቢያንስ በቃ በሰው ሰራሽ የመጣውን ችግር እናንተ መፍትሄ ማበጀት ትችላላችሁ። እኔ ስለነሱ እለምናለሁ። በእውነት ባየኋቸው ቁጥር ጆሮአቸውን ነው የምመለከተው። በቃ ያኔ በልጅነቴ የተነገረኝ ክብር የላቸው። ቢያንስ ይሄን ክብራቸውን በጎፈንድሚ ብታዋጡ ትንሽ ብር ማዋጣት ነው የሚጠበቅባችሁ። ወደ ሀገራቸው መመለስ ትችላላችሁ። ከዚህ ልመና እነሱን ማላቀቅ ትችላላችሁ። ክብራቸውን መመለስ ትችላላችሁ። ለትግራይ እናት ይሄ ምን ማለት እንደሆነ የትግራይ ተወላጆች ከሆናችሁ እንግዲህ ይገባችኋል። ስለዚህ እባካችሁ እነሱ መመለስ አልቻሉ ልጆቻቸውን፣ ባሎቻቸውን። በጣም ብዙ ህጻናቶች ያላባት ናቸው። በቃ ቢያንስ የሆነ ነገር መስሩቱላቸው፣ አገራቸውን ድጋሚ ስሩላቸው። መስራት ትችላላችሁ። እናንተ ከተባበራችሁ ማንም እንደማይችላችሁ የታወቀ ነው። ቢያንስ ለጥሩ ነገር እስኪ ተባበሩ። በቃ የጦርነቱን ያክል ለጥሩ ነገር ብትተባበሩ በእርግጠኝነት ትግራይን ወደ ሌላ ዳይሜንሽን ትቀይሯታላችሁ። እነዚህን እናቶች ወደ ክብራቸው ትመልሷቸዋላችሁ። ልጆቻቸው እንዲማሩ ማድረግ ትችላላችሁ። እባካችሁ በቃ ቋንቋውን ችዬ ብለምናችሁ እኔ ምንም አይመስለኝም፣ ግን ቋንቋውን አልቻልኩትም። አባቴ ትግራዊ ነው። ግን እባካችሁ በቃ ከዚህ ልመና አላቀቋቸው። በጣም ነው የሚያሳዝኑት። አንድ ብቻ ልጅ አይደለም፣ አንድ አዝላ 2 ልጆች አንጠልጥላ ከአንዱ አስፓልት ወደ አንዱ አስፓልት እንዴት እንደምትሮጥ ማየት ችላችሁ ይሆን አላውቅም። ዲያስፖራው ይሄንን ቪዲዮ እየቀረጸ የሚልክላችሁ ቢኖር አይዊሽ። ግን እኔ እናቶቹን በዚህ አይነት መንገድ ባይታዩ አንድ ቀን እግዚአብሔር ከዚህ ህይወት ያወጣቸው ይሆናል። እና በቃ እናንተ መድረስ ትችላላችሁ። ባካችሁ ድረሱላቸው። በቃ ትንሽ ነገር ነው ማድረግ የሚጠበቅባችሁ። በቃ በጎፈንድሚ የሆነ ነገር መሰብሰብ ብቻ፣ ከዛ ወደ ሀገራቸው መልሷቸው። በቃ እባካችሁ ክብራቸውንም ባሎቻቸውንም ልጆቻቸውንም አጣው በየመንገዱ አይንከራተቱ። በቃ ይሄንን ልላችሁ ነው። በእውነት ስላልቻልኩኝ ነው እንደዚህ አይነት ቪዲዮ ባልሰራ ደስ ይለኛል። ነገር ግን
በቃ አልቻልኩም። እነሱን ባየዋቸው ቁጥር በተለይ ልጆቼን ትምህርት ቤት ይዤ ሄጄ በእኔ ልጆች ልክ ለልመና የወጡ ህጻናቶችን ሳይ አልቻልኩም። በቃ እኔ ሌላው እንዴት እንዳስቻለውም አላውቅም፣ ግን በቃ ይሄንን እውነት ነው። እህታችንን እናመሰግናለን። በአሁኑ ሰዓት ይህ ክፉ ጦርነትና በዓለም ዘንድ ኑሮ ውድነቱ ከጨመረ በኋላ የብዙ ኢትዮጵያን እናቶች ክብራቸው ተገፏል። ታዲያ በውጭ የምትገኙ ዲያስፖሮችና ደልቷችሁ የምትኖሩ ኢትዮጵያን የነዚህን ክብራቸው የተገፈፉ እናት አባቶች ወንድሞችን ክብራቸውን ብንመልስ ደስ ይላል። መልእክቱ ለሁላችንም የሚሆን መልእክት ነው። ህወሓት የመላእክት ስብስብ ነው። ከማን ጋር ሳነጻጽረው መሰለ? ብልጽግና ከሚባል የአጋንንት ስብስብ። ህወሓትና ብልጽግና በሰማይና በመሬት አይገናኙ። የመልአክና የጋኔን ያክል ልዩነት አላቸው። ምክንያቱም እንደዚህ አይነት አውርቶ አደር ነፍሳቸውንና ህሊናቸውን ለገንዘብ ሲል የሸጡ ተራ ሰዎች ይኸውላችሁ የትግራይን ህዝብ አይወክሉ። አሁን እነዚህ የሆነ ነገር ሲነሳ ያው ትግሬዎቹ እንደዚህ ሲሉ አልነበር እንዴ ተብሎ እንደ ሪፈረንስ ሊቀርብ ይችላል። ይህ ሰውዬ አናውቀውም ከየት የመጣው ሁሉም የሆነ ሰው ትግሬ ነኝ ብሎ በትግርኛ ስላወራ ብቻ ወይ ትግራዋን ወይ ትግራይን እንትን ይገልጻል ማለት አይደለም ጎበዝ። እንዴ የመላክ ዲፊኒሽን ተቀየረ እንዴ? የገዛ የራሱን 1 ሚሊዮን ገደማ ህዝብ እንዲጨፈጨፍ ምክንያት የሆነ ፓርቲ እንዴት ነው መላክ ሊሆን የሚችለው? እንዴት ነው የመላእክት ስብስብ ሊሆን የሚችለው? ነው ይሄ ሰውዬ የራሱ መላእክት ብሎ በመናቡ የሳላቸው ኃይሎች አሉ እንደዚህ የሰይጣን ስራ የሚሰሩ ማለት ነው። አረ የትግራይ ነገር በጣም አስቸጋሪ ሆኗል ጎበዝ። እግዚአብሔር ይሁነን፣ ይመቻችሁ። አባታችን አባ ገብረ ኪዳን በዚህ ጸሎት እንዴት ሊተማመኑ ቻሉ? ምናልባት ሚስጢሩን ደብቀውን ይሆን? ወንድማችን ሚስጢሩን ልንገራችሁ ይለናል። እስኪ አብረን እንከታተለው። ከሰሞኑ አባታችን ርዕሰ ሊቃውንት አባ ገብረ ኪዳን ግርማ ምን እንዳሉ ሰምታችኋል? ላሰማችሁና ለምን እንደዚህ እንዳሉ ልንገራችሁ። ምናልባት ድግምት የሚችል ሰው ካለ ጀግና ለዋለው ይድገምብኝ ብያውቃለሁ። አሁንም ይቻላል። እንደ ወንድ የሆነ ጀግና በዓለም አለ የተባለ ጠንቋይ ይድገምብኝ። ምንም እንኳ እሳቸው መነኩሴ ቢሆኑም በእውቀትም በእምነትም በብቃትም በዚህ ዓለም ከምንኖረው ከኛ እጅግ ከፍ ያሉ የላቁ ቢሆኑም ይህን እንዲናገሩ ያደረጋቸው ግን አንድ ነገር ነው። መዝሙረ ዳዊት። መዝሙረ ዳዊትን በምንደግም ጊዜ ሰው በተንኮል ሊይዘን አይችልም። በመጠጥ መጥፎ ነገር ሊያጠጡን አይችሉም። ሊያጠጡንም ቢሞክሩ ያከሽፍባቸዋል። ሴቶች ራሱ እንዳይደፈሩ የሚያደርግ የመዝሙረ ዳዊት ክፍል አለ። ወንዶች ወደ መድፈር ወደ ዝሙት ሐሳብ እንዳይገቡ የሚያደርግ የመዝሙረ ዳዊት ክፍል አለ። ራስ ምታት እንዳያመን በቀላሉ ማለት ነው ለራስ ምታት እንዳንጋለጥ የሚያደርግ የዳዊት መዝሙር አለ። ከጭንቀት እንድንወጣ የሚያደርግ የዳዊት መዝሙር አለ። ጸሎታችን ራሱ እንዲሰማ የሚያደርግ የዳዊት መዝሙር አለ። ለመጽደቅ ምን ማድረግ እንዳለብን ወይም ያንን በመድገም እንድንጸድቅ የሚያደርግ የመዝሙረ ዳዊት ክፍል አለ። በቸገረን ጊዜ የምንጸልየው የመዝሙረ ዳዊት ክፍል አለ። ስራ ባጣን ጊዜ የምንደግመው የመዝሙረ ዳዊት ክፍል አለ። ከሰዎች ጋር መስማማት ባቃተን ጊዜ የምንደግመው የመዝሙረ ዳዊት ክፍል አለ። በተገፋን ጊዜ የምንደግመው የመዝሙረ ዳዊት ክፍል አለ። አስጨናቂዎች በከበቡን ትናንትና ስለ መዝሙረ ዳዊት በሰራሁት ቪዲዮ ላይ አብዛኞቻችሁ አሳየን ንገረን የት ነው እያላችሁኝ ነበር። ዛሬ ነግራችኋለሁ። ይሄን ቪዲዮ ኮፒ ሊንክ ሼር እያደረጋችሁ ለሰው እንዲደርስ አድርጉ። ቤቱንም ደግሞ ፎሎ ማድረጋችሁን እንዲያትረሱ። እንኳን ለእመቤታችን ለቅድስት ድንግል ማርያም ዓመታዊ በዓል ለደብረ ቁስቋም በሰላም አደረሳችሁ ማለት እፈልጋለሁ በመጀመሪያ። ሲቀጥል ደግሞ መዝሙረ ዳዊት በትናንትናው ዕለት የነገርኳችሁ አለ። አሁንም ቢሆን መዝሙረ ዳዊትን የማያውቅ ሰው ወይም ስለ መዝሙረ ዳዊት የማያውቅ ሰው ሁልጊዜ ህይወቱን ነፍሱን በማስጨነቅና በሐዘን ነው የሚገፋው። መዝሙረ ዳዊትን ጸልዩ፣ ከውዳሴ ማርያም ጋር አስተባብራችሁ ጸልዩ እያሉ ነው አባቶቻችንም ያሉት። ይሄ አዲስ ነገር አይደለም፣ ሁልጊዜም ያለ ነው። መዝሙረ ዳዊት ላይ ደግሞ መዝሙረ ዳዊትን በመጸለያችን ምን ነገሮች ይገኛሉ የሚሉትን አሁንም ቢሆን በኔ የዩቲዩብ ቻናል እየለቀኩ ነው የምገኘው። ትናንትና ማታም 12 ሰዓት ላይ ላይቭ ነበርኩኝ። ዛሬ ማታም እንደዛው ነው የማደርገው። እዛ ገብታችሁ መዝሙረ ዳዊት አንዱን መዝሙር አንስቼ ስለምን እንደሚናገር የምናገረውን እዛ ላይ ያለውን ማየት ትችላላችሁ። ያን በማድረግ መዝሙረ ዳዊትን እየጸለያችሁ ካለባችሁ ከየትኛውም ችግር መውጣት ትችላላችሁ። እንዲሁም አባ ገብረ ኪዳን አባታችን ስለ መዝሙረ ዳዊት የተናገሩትን እያንዳንዱን ነገር በዩቲዩብ ይዤላችሁ እቀርባለሁ ማለት ነው። ስለዚህ
እናንተ የዚህ ቤት አባል እየሆናችሁ ፎሎው እያደረጋችሁ እና ለሰዎች እያደረሳችሁ ተከታተሉ። በጣም ታተርፉበታላችሁ። ዩቲዩብ ቻናሉን ሄዳችሁ ሰብስክራይብ አድርጉና የደወል ምልክቱን ተጭናችሁ ምን ነገሮች እንደሚገኙ ሁሉ ጊዜ የሚለቀቁ ነገሮች ይደርሷችኋልና ተጠቃሚ ትሆናላችሁ ነው የምለው። ከሌላ ነገር ጋር የምታገናኙ ሰዎች በጣም አዝናለሁ። ምንም ማለት አልችልም። እኔም አባታችን አባ ገብረ ኪዳን እንዳሉት በንጹህ ህሊና በቅን ልቡና ሁኜ ነው እኔም የተጠቀምኩበትን ነው። በንጹህ ልቡና በቅን ህሊና ሁኜ ነው ይሄን የምነግራችሁ። ከምንም ጋር አይገናኝም። ንጹህ የሆነውን መዝሙረ ዳዊትን በመጸለይ ከእናታችን ከቅድስት ድንግል ማርያም ከውዳሴዋ ጋር አብሮ በመጸለይ የሚገኘውን ጥቅም ነው ወደ እናንተ የማደርሰው እንጂ ከምንም ጋር የተገናኘ ነገር እንዳልሆነ እንድትረዱልኝ እፈልጋለሁ። በውስጥ ሌላ ነገር እየተናገራችሁ ስለነበረ ነው። እንትን ሆይ እንዲህ ነው ሆይ ይሄን ትሰራልኛለህ ሆይ ይሄን ታደርግልኛለህ ሆይ እማምላክ ታውቀዋለች። እንዲህ አይነት ነገር እኔ አልሰራም አላውቀውም። ግን መዝሙረ ዳዊትና ውዳሴ ማርያምን በመድገም እኛ በሃይማኖታችን በስጋችን በነፍሳችን ተጠቃሚ እንደምንሆን አሁንም ነገም ነገ ወዲያም እመሰክራለሁ። ያልኳችሁን ብቻ አድርጉ። አመሰግናለሁ። ወንድማችንን እናመሰግናለን። ቃለ ሕይወት ያሰማልን። ውድ ኦርቶዶክሳውያን እስከ ሰዓት ድረስ አብራችሁ ስለቆያችሁ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።